የነፋስነት ጊዜ ማንንም የማንሰማበት የማንረጋጋበት በዚሁ አጋጣሚ ዝም ብሎ ይሄ ታዋቂ ለመሆን ዝም ብለህ ማንንም አትስማ የሚል ያው እንደ አንድ ወጣት ሰምቻለሁ። ውሸት ነው እሱ። ማንንም አትስማ ውሸት። ማንንም ማለት ለምሳሌ መጽሐፍ ቅዱስን የሚጠቅመንን ባህል የሚጠቅመንን ትውፊት የሚጠቅመንን የሚያድነንን የሚገነባንን ነገር አትስማ ውሸት ነው። ለምሳሌ ተስፋዬ የሚባል ሰው ተስፋዮ ብሎ ሲጽፍ እና ማስታወቂያ ቢሰራ በትልቁ ይሄ ደግሞ የነና የሆነ አያውቅም እንዴ እያልን እዚያ ስህተቱ ላይ ትኩረት እናደርጋለን። በትክክል ስሙን ከጻፈው ማንም ዞር ብሎ አያየው። ህፃንነታችን ጊዜ ሁሉ የእርጅና ጊዜያችንም ተመሳሳይ ነው። እንዴት ይመሳሰላል? ህፃን ሆነን ወላጆቻችን አሳዳጊዎቻችን ይንከባከቡናል። በእነሱ እርዳታ በልተናል፣ በእነሱ እርዳታ ለብሰናል፣ በእነሱ እርዳታ አድገናል። አያችሁት? ጊዜ ካስረጀን በብርቱ ክንዱ ከደቆሰን ካደከመን በኋላም ለካ ወደ ህፃንነታችን ነው የምንመለስ። ያኔ በህፃንነታችን በድድ እንደነበር ነው ሰው ሲያረጅ ስኳር ባያወልቀውም እድሜ ያወልቀዋል። ድዱን ጥርሱን እድሜ ያወልቀዋል። ስለዚህ ህይወት ማለት ፔንዱለም በሉት በቃ እየተወዛወዘ የሚቀያየር ማለት ነው። ለዚያ ነው የሆነ አጋጣሚ ላይ መከራ ሲመጣ ሐዘን ሲመጣ ተስፋ አትቁረጡ፣ እንኳን ሐዘን ደስታም ያልቃል የምንለው። ቤተክርስቲያን የምታስተምረው እንኳን ሐዘን ምን ያልቃል አልኳችሁ? አቤት ምንም የማያልቅ ነገር ምድር ላይ የለም። ምንም ነው የምላችሁ። ቋሚ የሆነ ጊዜ እንደሌለ ሁሉ ቋሚ የሆነ የሰው ህይወትም የለም። ቋሚ ጊዜ የለም። ቋሚ የሚባል የሰው ህይወትም የለም። ተፈራራቂው የምድራችን ጠባይ ህይወታችንም እንዳፈራረቀው ነው የሚኖር። ስለዚህ ሁልጊዜ ደስታ በሌለበት ዓለም ላይ ሁልጊዜ ደስታ ናፋቂዎች እንዳትሆኑ፣ ሁልጊዜ ማግኘት በሌለበት ዓለም ላይ ሁልጊዜ ማግኘትን ብቻ ናፋቂዎች እንዳንሆን፣ በማጣትና በማግኘት በመውደቅና በመነሳት በድካምና በብርታት በጨለማና በብርሃን የሚያልፍ ህይወት ነው ያለን። ተመሳሳይ ህይወትን በመፈለግ ግን አብዛኞቻችን ስቃይ ውስጥ ነው። በጣም የምትወዱትን ጫማ ገዛችሁ፣ በጣም የሚያምር የምትወዱት ጫማ 2 ሳምንት አደረጋችሁት። እርግጠኛ ነኝ ትሰለቹታላችሁ። ባትሰለቹት እንኳን እንደ መጀመሪያዎቹ ቀናት አይሆንም። የወደዳችሁት ልብስ፣ የወደዳችሁት መኪና፣ የወደዳችሁት ቤት ከኖራችሁበት በኋላ ትለምዱትና ደስታ ያሳጣችኋል። ታዲያ የማያልቅ ደስታ የት ነው ያለ? ትምህርተ ኅቡዓቱ ይንገረን። ትምህርተ ኅቡዓት ማለት መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቶ ለሐዋርያቱ ውስጥ ያስተማረው ነው። ለሐዋርያቱ እንዲህ ይላል፣ ፍስሐ ዘኢይትዌዳ ዘቦቱ። እስኪ አብራችሁ ይበሉ። ፍስሐ በሉ እስኪ። አላላችሁ? ዘኢይትዌዳ ዘቦቱ፣ የማይሰለች ደስታ ያለበት ማለት ነው። ምን የማይል ደስታ? እዚህ ዓለም ላይ ጓጉተን ያገኘነውን ነገር ካገኘነው በኋላ እንሰለቸዋለን። እዚህ ምድር ላይ ህይወት እንደተለዋወጠ፣ ክረምትና በጋ እንደተፈራረቀ፣ ማግኘትና ማጣት፣ መታመምና መፈወስ፣ መውደቅና መነሳት፣ መሰበርና መጠገን ይቀጥላል። እዚህ ምድር ላይ እንደዚህ ነው። የዘላለም ገዢ የለም፣ የዘላለም ተገዢ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት ቆሞስ አባ ናትናኤል መላኩ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን መምህራን ወንጌል፣ ክቡራን ካህናት፣ ዲያቆናት እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? በቅዱስ ቤቱ ዳግመኛ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ይሰማል አይደለም? መልካም። እንግዲህ
ምናልባት እኔ እንደ ቀልድ ድሮ ሰማዊ ነበረ፣ ለካ እውነት የሆነ ነገር አለና በአንድ መድረክ ላይ ምናልባት ተሰጥኦ የሌለው ሰው ቆሞ ዜማ ነገር እያሰማ ይደገም እያሉት ነበር አሉ ሰዎቹ። እና ወደውኝ ነው ብሎ እየደጋገመ ዜማውን አሰማ። ኧረ ደከመኝ በቃ አድናቂዎች ሲል አይ ትክክለኛውን ዜማ ሳታመጣው አትወርዳትም ከዚህ መድረክ አሉት አሉ። እና ምናልባት ጠዋት አበላሽች ከሆነ ሳታስተካክል አትሄዳትም ብለው መሰለኝ ደግሜዋለሁ። ደግነቱ ክርስትና እዚህ ሀገር በሽፍት ነው። ጠዋት ያለው ማታ አይመጣም፣ ማታ ያለው ጠዋት የለም። አብዛኛው ማለት ነው። እርግጠኛ አንዳንዶቻችሁ ትውሩ ይሆናል። ብዙ ሰው ግን ያው በፈረቃ ነው። ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ ወቅቱን የተመለከተ ትምህርት እንማራለን። ወቅት ማለት በቤተ ክርስቲያናችን በአንድ ዓመት ውስጥ 12 ወቅቶች አሉ። ማለት ይቅርታ 4 ወቅቶች 12 ወሮች አሉ። በአንድ ዓመት 12 ወሮች አሉ። 4 ወቅቶች አሉ። በአንድ ዓመት ስንት ወር አላልኳችሁ? ያው የምታውቁት ነው። ስንት ወር? 12። ስንት ወቅት አላልኳችሁ? ወቅት ደግሞ 4። እነዚህ 4 ወቅቶች በየ3 ወሩ ይለዋወጣሉ። 4ቱ ወቅቶች በየ3 ወሩ ይለዋወጣሉ። ስለዚህ 3 በ4 12 ይሆናል። ለምሳሌ ከክረምቱ ብንጀምር ትላንት ሰኔ 26 ክረምት ጀመረ። ይህ የክረምት መግቢያ ዘመነ ክረምት ተብሎ ይጠራል። በውስጡ ጥቃቅን ደግሞ ሌሎች መታሰቢያ ጊዜዎች አሉ። ወደ እነሱ አልሄድም። ከሰኔ 26 እስከ መስከረም 25 ክረምት ተብሎ ይጠራል በቤተ ክርስቲያናችን። ከሰኔ 26 እስከ መስከረም ስንት አልኳችሁ? 20 መሰማቱን እየተጠራጠርኩ ነው። የሚሰማ ከሆነ የምትጠየቁትን መቼም የእግዚአብሔር ቃል ነውና ትመልሱልኛላችሁ። ከመስከረም 26 ምንድነው? ከሰኔ 26 እስከ መስከረም 25 ድረስ ምን ይባላል አልኳችሁ? ክረምት ተብሎ ይጠራል። ስለ ክረምት ደግሞ ቤተክርስቲያን ታስተምራለች። ምን ብላ? የማቴዎስ ወንጌል ምዕራፍ 24 ቁጥር 20 እርግጠኛ ነኝ ብዙዎቻችሁ የምታውቁት ቃል ነው። እስኪ አብራችሁ በሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ እንዲህ የሚል ቃል አለ። ሽሽታችሁ በሉ እስኪ በክረምት ወይም በሰንበት እንዳይሆን ጸልዩ። ሽሽታችሁ ወይም ስደታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ማቴዎስ ምዕራፍ 24 ቁጥር 20። ስለ ክረምት በጣም ሰፊ ትምህርት ነው ያለ። እንደ ጠዋቱ ሰዓት አለ ብዬ ምናልባት የነበራችሁ ሰዎች አላስረዝምም፣ አይዟችሁ። አሁን ለተወሰነ ደቂቃ ያህል እንደ እግዚአብሔር ቅዱስ ፈቃድ ወንጌል ስለ ክረምት የሚናገርበት መሰረታዊ ምክንያት ምንድን ነው? ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ማለት ምንድን ነው? የሰንበት ሽሽት ምንድን ነው? የክረምት ሽሽት? ክረምትና ሰንበት ማለት ምን ማለት ነው? ከዚህ ወቅት ከመቀያየር ባለፈ ክረምቱ ለኛ ምን ትርጓሜ አለው? ምን ትምህርት አለው? ምን መንፈሳዊ ምልክትነት አለው? ክርስቲያኖች በመጀመሪያ እያንዳንዱ ተፈጥሮ ለኛ ትምህርት ነው። እኔ አይደለሁም የምለው፣ መጽሐፍ ቅዱስ ነው። እያንዳንዱ ተፈጥሮ እግዚአብሔር እንዲሁ የፈጠረው አይደለም። እንድንደነቅበት ብቻ አይደለም፣ እንድንማርበት ጭምር ነው። ለዚህ ነው
በሮሜ መልእክቱ ምዕራፍ 1 ቁጥር 19 ጀምሮ ቅዱስ ጳውሎስ ወዘያስተርኢ እግዚአብሔር እምፍጥረተ ዓለም ይታወቅ በፍጥረቱ ዓለም ከተፈጠረ ጀምሮ ታይቶ የማይታወቅ እግዚአብሔር በስነ ፍጥረቱ ይታወቃል አለ። እግዚአብሔር በስነ ፍጥረቱ ያስተምራል። እግዚአብሔር የስነ ፍጥረት መምህር ነው። ከዚህ በፊት መጽሐፍ ሳይጻፍ ወንጌል ሳይሰበክ የብሉይ ኪዳን ትምህርት በነቢያትም ይሁን በመጻሕፍት ሳይነገር ሳይጻፍ ሰው ይማር የነበረው ከተፈጥሮ ነው። ለምሳሌ አባታችን ኖህ የተማረው የሰማይ ሰሌዳ ላይ እግዚአብሔር ፈርሞለት የሰማይ ፊርማ ላይ ቀስተ ደመና የተባለ ምልክት እያየ ነበረ ከእግዚአብሔር ጋር የሚግባባው። ስነ ፍጥረት በፍጡርና በፈጣሪ መካከል ምልክት የምልክት ቋንቋ ሆኖ መግባቢያ ሆኖ ቆይቷል። ዛሬም እንደዚያው ነው። ስለዚህ ክርስቲያኖች ክረምት መጣ፣ ክረምት ወጣ፣ በጋው መጣ፣ ጸደዩ መጣ ሄደ እያልን ስንነጋገር አንድ የማንረሳው ነገር አለ። ለምሳሌ ከዚህ በፊትም 2017 ክረምት ነበረ። ክረምቱን የ2017ን ክረምት አሳልፈን አሁን የ2018ን ክረምት ትላንትና ተቀበል። ክረምት ሄደ፣ ክረምት መጣ፣ ክረምት ሄደ፣ ክረምት መጣ። እስኪ ያልኩትን እየሰማችሁኝ ከሆነ አብራችሁ ይበሉ ባካችሁ። ክረምት ሄደ፣ ክረምት ምን አለ? ህይወት ተመላላሽ ነው። ህይወት ምንድነው አልኳችሁ? ተመላላሽ። አያችሁት? እንደሄደ የሚቀር እንደመጣም የሚቀር የለም። እንዲህ ሲመላለስ የሆነ ወቅት ላይ ክርስቶስ ይመጣና ያሳልፈዋል። ህይወት ግን አንድ መልክ የለውም። ህይወት ተፈራራቂ ነው። አያችሁት? በአንድ ዓመት ውስጥ 12 ወሮች 4 ወቅቶች አሉ ብያችሁ ነበረ። 4 ወቅቶች ማለት ስጋ የለበስን እግዚአብሔር ስጋ ያለበሰን እኛ ነን። 4 ወቅቶች አሉን እኛ ውስጥ። የክረምት ጊዜ እንዳለ ሁሉ በዚህ በዓመቱ ውስጥ እኛ ውስጥም የክረምት ጊዜ አለ። እኛ ራሳችን ውስጥ የክረምት ጊዜ የሚባለው የሰው ህይወት ውስጥ የልጅነት ጊዜያችን፣ ደማችን ያልረጋበት፣ አጥንታችን ያልጠነከረበት፣ ሰውነታችን ያልፈረጠመበት ጊዜ የክረምት የውሃ ጊዜ ይባላል። ከውሃ ጊዜ በኋላ ከመስከረም 25 ማለት ነው ልክ የነፋስ ጊዜ እንደሚመጣ የሰው ልጅም ህይወት ውስጥ ደግሞ ተመልከቱ። የልጅነት ጊዜ ሲያልፍ የነፋስነት ጊዜ ይመጣል። የውሃነት ጊዜ አልፎ የነፋስነት ጊዜ ይመጣል። የነፋስነት ጊዜ ማንንም የማንሰማበት የማንረጋጋበት። በዚሁ አጋጣሚ ዝም ብሎ ይሄ ታዋቂ ለመሆን ዝም ብለህ ማንንም አትስማ የሚል ያው እንደ አንድ ወጣት ሰምቻለሁ። ውሸት ነው እሱ። ማንንም አትስማ ውሸት። ማንንም ማለት ለምሳሌ መጽሐፍ ቅዱስን የሚጠቅመንን ባህል የሚጠቅመንን ትውፊት የሚጠቅመንን የሚያድነንን የሚገነባንን ነገር አትስማ ውሸት ነው። ጎጂ ነገሮችን እውነት ነው አለመስማት ትክክል ሊሆን ይችላል። ግን እንዲሁ ዝም ብሎ ህሊናህ የነገረህን ኑር፣ እንዲሁ ዝም ብሎ የወደድከውን አድርግ። እንደዚያ ከሆነ ስህተት ይሆናል። ሰው በነፋስነት ባህሪው በቃ ሽጉ ነው የሚል እውነት ነው። ተው ሲባል አይሰማም። ነፋስ እንደማይጨበጥ ሁሉ ሰዎች በነፋስነት ባህሪያችን እማንጨበጥ፣ ምክር ማንሰማ፣ ይሉኝታ ማንሰማ፣ ሀፍረተ ቢሶች እንሆናለን። በሁሉ ነገር በቃ ዝም ብሎ መንፈስ ነው። ይሄ ምናልባት በዘመናዊው በዚህ ዘመን ህይወት ከታየ እኔ ማርኬቲንግ ባለሙያ አይደለሁም። ነገር ግን ሚስ ስፔል ማርኬቲንግ የሚባል ነገር ሰምቻለሁ። ተሳስቼ ይሆን እንዴ? ሚስ ስፔል ማርኬቲንግ እና በአጭሩ ሲብራራ ለምሳሌ ተስፋዬ የሚባል ሰው ተስፋዮ ብሎ ሲጽፍ እና ማስታወቂያ ቢሰራ በትልቁ
ይሄ ደግሞ የንና የሆነ አያውቅም እንዴ እያልን እዚያ ስህተቱ ላይ ትኩረት እናደርጋለን። በትክክል ስሙን ከጻፈው ማንም ዞር ብሎ አያየው። አያችሁት? ይሄ ፊደል ያሳሳተ ትውልድ እያለ ግን ይኸውላችሁ ብዙ ሰው ስህተት ፈላጊ ስለሆነ ለስህተቱ ሲል ስህተት ለማረም ወይ ለመሳቅ ሲል ለዚህ ደግሞ አስተካክለው አይጽፉም እንዴ አስተውለው አይጽፉም እንዴ ለማለት ሲል ሰው ተመልከቱ። ብልሽት ለማየት ግን ሰው ትኩረት ያድርግና እንደዚህ ያደርግ። አሁን ብዙ ገበያዎች ላይ እነዚህ ደግሞ የማያውቁትን እንግሊዝኛ የማያውቁትን አማርኛ እንዲያርገው ይጽፋሉ እንደ እያል በእነሱ ነገር ላይ እንድንመሰጥ ብራንዳቸውን እንድናየው ይፈልጋሉ። አያችሁት? በተሳሳተ ፊደል ተመልካች ለማግኘት ማለት ነው። በተሳሳተ ፊደል ምን ለማግኘት አልኳችሁ? የሰማችሁ ነው። እቺ መንፈሳዊ ሕይወት ላይ ምንም ቦታ የላትም። ምንም ክርስቲያኖች እኔ አሁን ስለ ስም አጻጻፍ አይደለም ለነግራችሁ የፈለኩት። የማርኬት ጉዳይም አይመለከተኝም፣ እውቀቱም የለኝም። ግን ሰው የነፋስ ባህሪ ሲጸናበት በተሳሳተ ሕይወት የተሳሳተ ገቢ፣ የተሳሳተ ዝና፣ የተሳሳተ እውቅና የሚያመጣው ትርፍ ፍለጋ ሰው የማይሆነው የለም። ከሃይማኖቱም ከባህሉ ውጭ አፈንግጦ እንደፈለገ ለመኖር ያደርጋል። እና ይሄ ነፋስነት ባህሪ ይባላል። የማይጨበጡ መሆን፣ የማይረጋጉ መሆን፣ ዝም ብሎ በቃ ሽው ማለት መንፈስ እና ወቅት ላይ የምናየው የወቅቱ ባህሪ ሰው ተፈጥሮ ውስጥ አለ። የነፋስ ባህሪ ማለት እንደዚያ ነው። ከውሃነት ባህሪ ቀጥሎ የሚመጣ ከህፃንነት በኋላ የሚመጣ ባህሪያችን ነው። እሱ ለተወሰነ ጊዜ ትንሽ እንግዲህ ሽው ካደረገን በኋላ የበለጠው ደግሞ የእሳት ባህሪ ይመጣል። በጋ ይባላል። እሱ ደግሞ በጋ ምን አልኳችሁ? የበጋ ባህሪ፣ የእሳት ባህሪ፣ ይሄ ሙቀቱ ያለበት ማለት ነው። አሁን አውሮፓውያንን እንደ ገብስ እንደ ጀማሪ ቡና አፊ እያሳረራቸው ያለ ማለት ነው። እየቆላቸው ያለ በቃ ኃይለኛ ሐሩር ያለበት ማለት ነው። ልክ እንደ በጋ ወቅት ሰው ደግሞ እንደዚያ የሚሆንበት ጊዜ አለ። የእሳት ባህሪው ጸንቶበት ኃይለኛ ነኝ የሚልበት፣ የሚችለኝ የለም እኔ የብረት ልጥ ነኝ የብረት መዝጊያ ነኝ እያለ በጉልበቱ የሚመካበት፣ በምክንያት የማያስብ አያችሁ፣ ሁሉንም ነገር ከጉልበት ጋር አፈተዋለሁ ብቻ ብሎ ማሰብ፣ በሐሳብ በምክር የማይሸነፍ ሰው ማለት ነው የእሳት ባህሪ ሲጸና። እና የመጨረሻው ደግሞ በልግ ይባላል። በልግ የክረምቱ መዳረሻ፣ እኛ ጸደይ ይባላል። ጸደይ በተሳሳተ ሁኔታ በነገራችን ላይ አንዳንድ ሰው በተለይ እንግዲህ እርግጠኛ ነኝ ታውቁታላችሁ፣ የእንግሊዝኛ ምናምን ሌላም ትምህርት የሚያስተምሩ ሰዎች በጣም ነው የሚገርመኝ። ሰመር ኮርስ ብለው ነው የሚጽፉት በእንግሊዝኛ በዚህ ወቅት ማለት ነው። ምን ኮርስ አልኳችሁ? እኔ እንግዲህ የቋንቋ ችግር ኖሮብኝ ይሆናል አላቅም፣ ተሳስቼ ከሆነ አርማለሁ። ሰመር ኮርስ እዛ ምዕራብ ሀገር አውሮፓ ላይ ምናምን ይሰራል። እኛ ሀገር ሰመር ነው እንዲህ ይሄ ወቅት ሰመር ኮርስ የምትሉ ለምንድን ነው? ምን አገባን እንዴ? የሰው ሀገር ሐሙስ፣ እኛ ሀገር እንዴት ሐሙስ ሊሆን ይችላል? እና አትበሉን፣ አታሳስቱ። ምናልባት እንደዚህ አካባቢ ያላችሁ ሰዎች አያችሁት፣ ቋንቋ ውስንነት ስላለው እዚያ ሀገር ሰመር ማለት ብዙ ሰው በበጋ ሙቀት ነዶ ህይወትም እየጠፋ ያለበት ነው። አልፎ አልፎ እንደምንሰማው በጋ ነው። እዚህ ሀገር ሰመር ኮርስ የምትለኝ ከምን ጋር ይገናኛል? ከምን ምን እንደሚያገናኘው ሁሉ አላውቅም። እና ቋንቋውን ከወቅት ጋር አስማምቶ መናገር ጥሩ ነው። እንምጣ ወደ ራሳችን። አንዳንዶቻችሁ በተለይ የቴሌቪዥን ፕሮግራም ሳይቀር በጣም የሚገርመኝ፣ እስኪ እናንተን ጠይቃችሁ እንዲያው
ሁላችሁንም ወንዶችም ሴቶችም ማልሰማችሁም በልባችሁ መልሱ እስኪ። አዲስ ዓመት የሚውለው በጸደይ ነው በክረምት ወቅት ነው? እስኪ ንገሩ ሁላችሁ። እሺ ጥያቄውን ላስተካክለው። በመጸው ወቅት ነው ወይስ በክረምት ወቅት ነው? አዲስ ዓመታችን የሚገባው የኢትዮጵያ አዲስ ዓመት የሚገባው በክረምት ወቅት ነው ወይስ ደግሞ በጸደይ ወይም በመጸው ወቅት ነው? በየትኛው ወቅት ነው? ምን አላችሁ? ድምጻችሁ ትንሽ ሞራል አጣ ድምጻችሁ። እስኪ ሞራል ለራሳችሁ ድምጽ ስጡትና ጮክ ብላችሁ በክረምት ወይስ በመጸው? አቤት። ትልልቅ የቴሌቪዥን መርሃ ግብሮች አይታችሁ ከሆነ ጥያቄና መልስ ላይ ሳይዘጋጁ የቤተ ክርስቲያንን ወይም ደግሞ የሀገራቸውን ወቅት ሳያውቁ በጣም ብዙ ጊዜ አንድ ጊዜ አይደለም 2-3 ጊዜ ሰምቻለሁ። በጸደይ ይሉታል። ጸደይ ማለት እኮ ከበጋ በኋላ የሚመጣ የክረምቱ መግቢያ ላይ ያለ ጊዜ ነው። ጸደይ ማለት ከክረምት በኋላ ከመስከረም 25 በኋላ ከመስከረም 26 ጀምሮ 3 ወር የሚቆየው ጊዜ መጸው ነው የሚባለው። ጥቢ ማለት ነው። የክረምት ማብቂያ ማለት ነው። አበባና ፍሬ የሚታይበት ጊዜ ማለት ነው። እና ስለዚህ እንዳላችሁት የኛ አዲስ ዓመትና የደመራ በዓላችን የሚውለው መቼ ነው ማለት ነው? ክረምት ላይ ነው። ይህን ይዘን ከሄድን ለመሆኑ ክረምትን እንዲህ አይተናል፣ የነፋሱንም ጊዜ አይተናል፣ የበጋውን ጊዜ አይተናል። በልግ የሚባለው ከበጋ በኋላ ወደ ክረምት መዳረሻ የሚሆነን አራተኛውና የመጨረሻው ወቅት ጸደይ ወይም ደግሞ በልግ ነው የሚባለው። የእርሻ ጊዜ ማለት ነው። ጥቂት የዝናብ ጠብታዎች የሚመጡበት ጊዜ ማለት ነው። ገበሬ ለእርሻና ለዘር የሚዘጋጅበት ጊዜ ማለት ነው። እሱ የአፈር ጊዜ ነው። ሰው የእርጅናውን ጊዜ የሚያጣጥምበት ማለት ነው። የነፋስነት ጊዜ አልፏል። የእሳትነት ጊዜ አልፏል። ሰው የበልግ ጊዜው ላይ ደካማ ይሆናል። የቀደመ ባህሪውን የሚመጣ ተመልከቱ። የመጀመሪያው የውሃ ባህሪው ከመሬት ባህሪው ጋር ይስማማል። ከመሬት ባህሪው ማለት የጸደይ ጊዜ ማለት ነው። የጸደይ ጊዜ ለኛ የመሬት ባህሪያችንን የምናይበት ጊዜ ነው። ሰው ምርኩዝ ይይዛል። የሚያበላው፣ የሚያጠጣው፣ የሚያለብሰው ሰው ነው። የሚያወጣው፣ የሚያስገባው፣ የሚደግፈው ሰው ነው። ያለ ሰው እርዳታ ምንም ነገር ማድረግ አይችልም። አያችሁት? ክረምቱ፣ በጋው፣ ጸደዩ እንደገናም ይሄ መጸው የምንለው ጥቢ ወቅቱ እየደጋገመ ዞሮ እንደሚመጣ ሁሉ የሰው ሕይወትም ለካ እየደጋገመ ይመጣል። አያችሁት? ልክ እንደ ሕፃንነታችን ጊዜ ሁሉ የእርጅና ጊዜያችንም ተመሳሳይ ነው። እንዴት ይመሳሰላል? ሕፃን ሆነን ወላጆቻችን አሳዳጊዎቻችን ይንከባከቡናል። በእነሱ እርዳታ በልተናል፣ በእነሱ እርዳታ ለብሰናል፣ በእነሱ እርዳታ አድገናል። አያችሁት? ጊዜ ካስረጀን በብርቱ ክንዱ ከደቆሰን ካደከመን በኋላም ለካ ወደ ሕፃንነታችን ነው የምንመለስ። ያኔ በሕፃንነታችን በድድ እንደነበር ነው። ሰው ሲያረጅ ስኳር ባያወልቀውም እድሜ ያወልቀዋል። ድዱን ጥርሱን እድሜ ያወልቀዋል። ስለዚህ በድድ ብቻ እንቀራለን። አንድ ልብሳችንን የሚያለብሱን ወይ ልጆች ናቸው ወይ ጧሪዎቻችን ናቸው፣ ሌሎችም በጎ አድራጊዎች ሰዎች። አያችሁት? ወደ ነበርንበት ነው የምንመለሰው። ይሄ ብቻ አይደለም። ወደ ነበርንበት መመለስ ማለት እስኪ ልጠይቃችሁ፣ አያት ያላችሁ ሰዎች ታውቁታላችሁ፣ ባይኖራችሁም በጎረቤት በምናምን ታውቁታላችሁ። ሕፃናት በሆነ ባልሆነው አልቃሻ ናቸው። ሽማግሌዎችስ በጣም የሸመገሉ ሰዎች ቶሎ ሆድ የሚብሳቸው እነሱ አይደሉ? ያለ ምክንያት የሚደሰቱ ያለ ምክንያት የሚያዝኑት። አያችሁት? ሰው እንደገና ወደ ነበረበት ነው የሚመለሰው። ልክ እንደ ወቅቱ ማለት ነው። ሁልጊዜ ጎልማሳ ሆኖ መቅረት የለም። ሁልጊዜ ክረምት የለም። ሁልጊዜ በጋ የለም። ሁልጊዜ ጸደይ የለም። ሁልጊዜ የአበባ ጊዜ ወይም የመጸው ጊዜ የለም። ይፈራረቃል። ህይወት እንደዚያ ነው። ህይወት ማለት ፔንዱለም በሉት፣ በቃ እየተወዛወዘ የሚቀያየር ማለት ነው። ለዚያ ነው የሆነ አጋጣሚ ላይ መከራ ሲመጣ፣ ሐዘን ሲመጣ ተስፋ አትቁረጡ፣ እንኳን ሐዘን ደስታም ያልቃል የምንለው። ቤተክርስቲያን የምታስተምረው እንኳን ሐዘን ምን ያልቃል አልኳችሁ? አቤት! ምንም የማያልቅ ነገር ምድር ላይ የለም። ምንም ነው የምላችሁ። ቋሚ የሆነ ጊዜ እንደሌለ ሁሉ ቋሚ የሆነ የሰው ህይወትም የለም።
ቋሚ ጊዜ የለም፣ ቋሚ የሚባል የሰው ህይወትም የለም። ተፈራራቂው የምድራችን ጠባይ ህይወታችንም እንዳፈራረቀው ነው የሚኖር። ስለዚህ ሁልጊዜ ደስታ በሌለበት ዓለም ላይ ሁልጊዜ ደስታ ናፋቂዎች እንዳትሆኑ፣ ሁልጊዜ ማግኘት በሌለበት ዓለም ላይ ሁልጊዜ ማግኘትን ብቻ ናፋቂዎች እንዳንሆን፣ በማጣትና በማግኘት በመውደቅና በመነሳት በድካምና በብርታት በጨለማና በብርሃን የሚያልፍ ህይወት ነው ያለን። ተመሳሳይ ህይወትን በመፈለግ ግን አብዛኞቻችን ስቃይ ውስጥ ነው። ተመሳሳይ ህይወት በሌለው ዓለም ላይ እንዴት ተመሳሳይ ኑሮ ይኖረናል? ለምን ረጅሙን የዓመቱን ትውስታ ነግራችኋለሁ። እንደ መሸ አይቀርም፣ እንደ ነጋም አይቀርም። የመሸው ይነጋል፣ የነጋው ይመሻል። አያችሁት? ብርሃን በጨለማ ጨለማ በብርሃን ይተካል። ይሄ ማለት እኛ ነን። እኔ እንዳላሰፋ ብዬ አሳጠርኩ እንጂ ዮሐንስ አፈወርቅ የሞትና የህይወት ምሳሌ አድርጎ ወስዶታል። ይሄ መምሸት መንጋት ዝም ብሎ የሆነ ነገር አይደለም፣ ላንተ ምሳሌ ነው ብሎ ልክ እንደሚጨልም ይነጋል፣ ልክ እንደነጋ ይመሻል። ተመሳሳይ የሚባል ነገር የለም። ተመሳሳይ ህይወት ያለው በመንግስተ ሰማያት ብቻ ነው። እየሰማችሁኝ ከሆነ እስኪ ንገሩኝ፣ ተመሳሳይ ህይወት ያለው በየት ብቻ ነው? አቤት! በመንግስተ ሰማያት ግን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብሎ ነገር የለም። ሁልጊዜ እንደምን ዋላችሁ ብቻ ነው። ለምን? የዮሐንስ ራእይ ምዕራፍ 22 ተመልከቱ። የመጨረሻዎቹን ቁጥሮች ስታነቡ ራእይ 21 የመጨረሻዎቹን ቁጥሮች ስትመለከቱ ወሀገራሰ ኢትፈቅድ ፀሐይ ወወርሃ ከመ ያብርሁ ላቲ፣ መንግስተ ሰማያት ፀሐይና ጨረቃ ያበሩላት ዘንድ አትፈልግም፣ እግዚአብሔር ብርሃኗ ነውና ይላል። መንግስተ ሰማያት ፀሐይና ጨረቃ አያበሩላትም። ስለዚህ ክረምትና በጋ የለም፣ አይፈራረቅም፣ የጊዜ ቁጥር የለም እና ሁልጊዜም በመንግስተ ሰማያት ብርሃን ብቻ ነው። እንደምን ዋልክ እንደምን አደርክ ብሎ ነገር የለም። እዚህ ሁልጊዜ እንዴት ነው የሚባል አልኳችሁ? አቤት! ይህን የምንሰብከውን ህይወት ደግሞ እስኪ አይተነው ለመነጋገር ያብቃል። አሁን ያው ስብከቱን እንደምትሰሙት በኋላ እንግዲህ የሲኦልና የገነት ነዋሪዎችም ከሆን መልእክት መጻጻፍ የሚችል ኢንፎርሜሽንን እንለዋወጣለን። እዚያው በዚህ በሉቃስ 16 ላይ እኮ ተነግሯል አይደል? ነዌ በምሳሌ የምሳሌ ትምህርት ነው። ሲኦል ውስጥ ሆኖ ገነት ላይ መረጃ ልኳል። የሚቻል ከሆነ ለኛም እናየዋለን። እኛን ግን እንደ ሁላችንንም እግዚአብሔር አምላክ የገነት ሰዎች አድርገን። በመንግስተ ሰማያት ግን መምሸት መንጋት ስለሌለ እንደምን ዋላችሁ ብቻ ነው። ተመሳሳይ ህይወት አለ፣ ደስታ ብቻ። ምን ብቻ አልኳችሁ? አቤት! ደስታም እኮ ግን አይሰለችም። ይሰለቻል አይሰለችም? ደስታ በማርያም ንገሩኝ። ደስታ ይሰለቻል አይሰለችም? እሺ ቆይ ልንገራችሁ። በጣም ውድ መኪና ገዛሁ። አበዛሁት እንዴ መኪና ብዬ? እሺ በጣም የምትወዱትን ጫማ ገዛችሁ። በጣም የሚያምር የምትወዱት ጫማ 2 ሳምንት አደረጋችሁት። እርግጠኛ ነኝ ትሰለቹታላችሁ። ባትሰለቹት እንኳን እንደ መጀመሪያዎቹ ቀናት አይሆንም። የወደዳችሁት ልብስ፣ የወደዳችሁት መኪና፣ የወደዳችሁት ቤት ከኖራችሁበት በኋላ ትለምዱትና ደስታ ያሳጣችኋል። ታዲያ የማያልቅ ደስታ የት ነው ያለ? ትምህርተ ኅቡዓቱ ይንገረን። ትምህርተ ኅቡዓት ማለት መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቶ ለሐዋርያቱ ውስጥ ያስተማረው ነው። ለሐዋርያቱ እንዲህ ይላል፣ ፍስሐ ዘኢይትዌዳ ዘቦቱ። እስኪ አብራችሁ ይበሉ። ፍስሐ በሉ እስኪ። አላላችሁ? ዘኢይትዌዳ ዘቦቱ፣ የማይሰለች ደስታ ያለበት ማለት ነው። ምን የማይል ደስታ? እዚህ ዓለም ላይ ጓጉተን ያገኘነውን ነገር ካገኘነው በኋላ እንሰለቸዋለን። ጓጉተን በጣም ጸንተን ያገኘነውን ነገር ካገኘነው በኋላ እናቀለዋለን። መንግስተ ሰማያት ግን የማይሰለች ደስታ ያለባት መኖሪያ ናት ይላል። በዚህች ሀገር እግዚአብሔር ያኖረን ይሰብስበን። እዚህ ምድር ላይ ግን
እዚህ ምድር ላይ ግን ሁሉም ነገር ተለዋዋጭ ነው። የማይለዋወጥ ነገር ያለው የማይለዋወጥ ደስታ፣ የማይሰለች ደስታ፣ የማያልቅ ሀብት፣ የማይሰለች ህይወት ያለ ግን በመንግስተ ሰማያት ነው። እዚህ ምድር ላይ ህይወት እንደተለዋወጠ፣ ክረምትና በጋ እንደተፈራረቀ፣ ማግኘትና ማጣት፣ መታመምና መፈወስ፣ መውደቅና መነሳት፣ መሰበርና መጠገን ይቀጥላል። እዚህ ምድር ላይ እንደዚህ ነው። የዘላለም ገዢ የለም፣ የዘላለም ተገዢ የለም። የሆነ ወቅት ላይ ጥቅምት 23 የጃንሆይ የንግስ የዘውድ በዓል ነበረ። ጥቅምት 23 የጃንሆይ ምን ነበር አልኳችሁ? እየሰማችሁኝ? ጃንሆይ ባለፉበት ቦታ ሁሉ እንደ ታቦት እየተሰገደላቸው ህዝቡ ያከብረው ነበረ። ጥቅምት 23 የዘውድ በዓል ተብሎ 40 ዓመት ገደማ ኢትዮጵያን ቀጥቅጠው የገዙት ጃንሆይ የዘላለም ንግስና አላቸው የላቸው? ምን አገባን እያላችሁ መጨረሻውን ብንደርስበት አይሻልም? ይሄ የትምህርቱ መጀመሪያ ነው። የዘላለም ንጉስ ሆነዋል አልሆኑም? የዘላለም ንጉስ አይደሉም፣ ወርደዋል። አሟሟታቸው እንኳን የከፋ ሆኗል። የዘላለም ንጉስ አይደሉም። ህይወት ተቀይሯል። ህይወት ተቀይሯል። ተፈሪ የተባሉት በሌላ አስፈሪዎች ተጥለዋል። አያችሁት? ገዢ የሆኑት በሌላ ገዢ ተተክተዋል። ባለስልጣኑ በሌላ ባለስልጣን ተበልጠዋል። ጊዜ ከፍ ያደረጋቸው፣ ጊዜ ዝቅ አድርጓቸዋል። ስለዚህ ጥቅምት 23 ቀረ። ደርግ መስከረም ስንት ነበር ያከበረው? መስከረም 2 ነው አይደል? ያው ምን ነው እናንተ ግን የ80 ናችሁ ይውላችሁ ዝም አላችሁ። መስከረም ስንት? 2 ነው። አዎ ያው እንግዲህ ሳር ቅጠሉ መስከረም 2ን አከበረ፣ ጥቅምት 23ን ረሳ። ይገርመኛል። መስከረም 2ን በቃ ሳር ቅጠሉ የሚያከብረው ከጭቆና ነፃ ያወጣ ብራብ መቼስ ብዙ ነገር አሁን በዩቲዩብ ሰማን። ያኔ በደንብ ባናስተውልም ምናልባት የምታስተውሉም ሰዎች ትኖራላችሁ። ያኔ ያለ ሩቅ የሚባል አይደለም። አያችሁት? ያ ምስራቅ አፍሪካ ላይ ወደረኛ የለኝም ብሎ ይፎክር የነበረው የደርግ ስርዓት ከጥቂት ዓመታት በኋላ ኃይሉ ደከመ። መስከረም 2ም ተረሳ፣ በግንቦት 20 ተተካ። ፈንቃዩ ተፈነቀለ። እውነት ሐሰት? ይሄ ልጅ ስለምን እየተናገረው? በቃ መጨረሻው ላይ ድረሱ። የኛ ችግር እኮ እንቸኩላለን። እኔ አሁን ዓላማዬን ስለ እነዚህ ሰዎች መናገር አይደለም። እስኪ መጨረሻው ላይ ድረሱ። አንዳንዶቻችሁ ያው እየሰማሁት ነው፣ ልባችሁ ምን አገባን እያላችሁ ማለት ነው። እስኪ አትበሉ። መስከረም 2 በምን ተተካ? ግንቦት 20 ግንቦት 20 በዚሁ ዝም ብለን ነፍስ ይማር ብለን በትንሹ እንለፈው። በጣም እኮ የሚገርም ነው። ያ ብዙዎቻችሁ የምታውቁት ነው መቼስ። እናቶች ሳይቀር በቃ ባንዲራ ለብሰው ምን ያልተባላለ በቃ ብዙ ነገር አየን። አያችሁት? ጥቅምት 23ን መስከረም 2 ገለበጠ። መስከረም 2ን ግንቦት 20 ፈነቀለ። ግንቦት 20ን እሱን ደግሞ ያው ይበቃናል። እዚህ ድረስ ተመጣ። ያው የምታውቁት ነው። ያው ግንቦት 24 ማን ነው እሱ? ምንድነው? መጋቢት 24 ፈነቀለው። በቃ የዘላለም የሚባል ነገር የለም። በኃይል ይምጣ በብልጠት ይምጣ ተቀብቶ ነገስኩ የሚለው
በኃይል የመጣው በቃ ህዝብ አጨብጭቦለት ህዝብም ጠልቶት የመጣው እየመጣ እንደመጣ አይቀርም። እንደነገሰ የቀረ በጦርም አይደለ በእጅ ብልጫም አይደለ በባህሪው ንጉሥ የሆነው መድኃኔዓለም የኛ ጌታ የኛ ፈጣሪ ነው እንጂ ነገስታት ይሾማሉ፣ ነገስታት ይወድቃሉ፣ ነገስታት ይነሳሉ፣ ይሄዳሉ፣ ይመጣሉ። የማይሄድ እንደተቀመጠ የሚቀር እንደነገሰ የሚቀር የለም። ህዝብ ባይሽረው እንኳን ሞት ይሽረዋልና ሞት እንኳን የማይሽረው አንድ ንጉሥ አለን። ንጉሳችን መድኃኔዓለም ክብር ምስጋና ለስሙ ይሁንልን። ወቅት የማይቀይረው ንጉሳችን፣ ጊዜ የማይሽረው ንጉሳችን በዘመናት የሸመገለ ይለዋል ነቢዩ ዳንኤል። በዘመናት ምን ያለ? ኧረ በማርያም ንገሩኝ። በዘመናት ምን ያለ? በሰው ላይ አይደለም፣ በዘመን ላይ የሸመገለ በጊዜ ላይ የነገሰ ራሱ ጊዜ ሳይኖር ራሱ ህዝብ ሳይኖር ምድር ሳይኖር በባህሪው የነገሰ ስለኛ ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በመስቀል ላይ ተሰቅሎ እኛን ነፃ ያወጣ መድኃኔዓለም አጋንንትም ሰዎችም ክፉ ሰዎችም አይሁድም ተባብረው በእጅ ብልጫ የማይሾሙት በእጅ ብልጫ የማይሽሩት ኧረ እንደውም እንዲህ አለ። በዮሐንስ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ ምን አለ? አኮ አንትሙ ሐዋርያቱን እኮ ነው። አኮ አንትሙ ዘሐረክሙኒ እናንተ እኔን አልመረጣችሁኝም አለ። እና እስኪ አብራችሁ ይበሉ። እናንተ በሉ እስኪ እኔን አልመረጣችሁኝም፣ እኔ እናንተን መረጥኳችሁ እንጂ። የዚህ ዓለም መሪዎች እኛን መርጠው ተሾሙ ወይስ እኛ መርጠናቸው? ሁለቱም ችግር ነው እንዴ? እሺ እኛ መርጠናቸው ተሾሙ። መድኃኔዓለምስ ምን አለን? እኔ መረጥኳችሁ እንጂ መርጦ የነገሰልን የነገሰብን አይደለም። መርጦ የነገሰልን መርጦ የፈጠረን እንፈጠር ብለን አመልክተን አይደለም። ሰው እንሁን ብለን አይደለም። ሰው ላድርጋችሁ ብሎ ሰው ያደረገን መድኃኔዓለም ክብር ምስጋና ለስሙ ይሁንልን። ክርስቲያኖች እኛ ለምስጋና ነው የመጣ ነው። ዛሬ ምንም ሌላ ዓላማ የለንም። ስለዚህ ከጥቅምት 23 ጀምረን ያመጣ ነው እንዲሁ ዝም ብለን በሰዎች ለመዘባበት አይደለም። ዓለሙ ያልፋል ይመጣል፣ ባለስልጣናት ይሄዳሉ ይመጣሉ። የዚህ ዓለም ነገር ሲፈጭ ሲቦካ ሲሞት ሲተካ ይላሉ አባቶቻችን። በመተካካት የሚቀጥል ነው። የዘላለም የሚባል ነገር የለም። መስቀል ላይ የነገሰው መድኃኔዓለም ግን የዘላለም ንጉሳችን ነው እያልኳችሁ ነው። እና ታዲያ ይሄ ከዘመነ ክረምቱ ጋር ምን ያገናኘናል? ወቅት የማይቀይረው በዘመን የማይለወጠው ዘመን የማይቀይረው አንድ ንጉሥ አለን፣ አንድ አምላክ አለን። እሱ ብርሃኗ ሆኖ እሱ ፀሐይዋ ሆኖ የሚያበራባት እነዚህ ፀሐይ፣ ጨረቃ፣ ከዋክብት ካለፉ ከረገፉ በኋላ በመንግስተ ሰማያት የምንኖረው ኑሯችን ግን የማይሰለች ደስታ የማይለዋወጥ ሕይወት እንኖርበታለን። አምላካችን እግዚአብሔር በዚህች በቅድስት ቤተ ክርስቲያን እንደሰበሰበን ሁሉ በመንግስተ ሰማያት ሰብስቦ የማይሰለቸውን ደስታ ያውርሰን። ክረምት እኔ በተለይ በዚህ ሰኔ 27 ላይ ልዩ ገጠመኝ አለ። እስኪ ጥያቄ ልጠይቃችሁ። ከክረምትና ከበጋ የቱን ትወዳላችሁ? ክረምት ወይስ በጋ? በጣም ደስ የሚላችሁ ወንዶች ክረምት ወይስ በጋ? ምንድነው? ኦኬ የተለያየ ሊሆን ይችላል። ለያይቼ እሰማዋለሁ። እስኪ ንገሩ። ክረምት ወይስ በጋ ደስ የሚላችሁ? አቤት ክረምት ደስ ይላችኋል? በጣም የሚገርም ነው። እህቶች እናቶች፣ እስኪ ክረምት ወይስ በጋ ደስ የሚላችሁ? አቤት በጋ የሚል አለ፣ ክረምት የሚል አለ። እሺ ከሰኞና ከቅዳሜ በጣም ደስ የሚላችሁ? አረ ንገሩኝ። ያለ ልዩነት ለምን ነው ቅዳሜ ደስ ያላችሁ?
እሺ አሁን ክፉና በጎ የሚያስብ ሰው አለ። እኔ እንግዲህ የቱንም አልሆንም፣ ችግር የለውም። ብዙ ሰው ለምን ቅዳሜ ደስ እንደሚለው ይታወቃል። እንደው እረፍት ለማግኘት መጽሐፍትን ለማንበብ ለማስቀደስ፣ መንፈሳዊ ሕይወት ላይ የሆነ ለውጥ ለማሳየት፣ ቤተሰብ ለመጠየቅ፣ ከዘመድ ጋራ ከጓደኛ ጋራ ጊዜ ለማሳለፍ ከሆነ ቅዳሜን የወደዳችሁ ትሰየው። በሌላ መልኩ ግን ሌላ ነገር ከሆነ እግዚአብሔር ይሰውራችሁ። ራስ ኃይሉ የሚባሉ ሰው ነበሩ። የንጉሥ ተክለ ሃይማኖት ልጅ ናቸው። ራስ ኃይሉ ማን አልኳችሁ? ሰኔን አጥብቀው ይጠሉታል። ዛሬ ሰኔ ስንት ነው? ሰኔ 27። ታመው ዲማ ጊዮርጊስ ጠበል ሊጠመቁ ሄዱ እና ሙሉ ወሩን ተጠምቀው መጨረሻ በዛሬው ዕለት ሰኔ 27 እነዚህ አሽከሮቻቸው ማለት የመንግስታቸው የቢሮአቸው ሰራተኞች ተሰብስበው ሄደው እንግዲህ እርስዎ በሽታው እየለቀቁት ነው፣ እየተፈወሱ ነው፣ ጥሩ ጤና ላይ ነው ያሉት፣ ራስ ወደ ቢሮ ወደ ስራው ይመለሱ ብለው ይመክሯቸዋል። ይሄ ሰኔ ወር ይለፍልኝ አሉ ራስ ኃይሉ። ይሄ ምን ወር ይለፍልኝ? እስኪ ንገሩኝ፣ የትኛው? ይሄ ምን ወር ይለፍልኝ? ሰኔ ወር ይለፍልኝ አሉ። ምንድነው ሰኔ ወር? ሰኔ ወር ይለፍልኝ አሉ። በኢትዮጵያ ባህል ግንቦትና ሰኔ ላይ ትንሽ ለየት ያለ አመለካከት አለን። ወሩን የተረገመ አድርጎ ማየት። ግንቦትና ሰኔ ያው የግንቦቱ ይብሳል፣ ግን ሰኔ ላይ እንደዛ አይነት ነገር አለ እና የሚገርማችሁ አንዳንድ ሰው ከቀን መካከል መርጦ ወይ ይሄ ቀን ደስ አይለኝ፣ ልክ እናንተ እንዳላችሁ ተው፣ ይሄ ቀን ይከብደኛል እንደምንለው ሁሉ ይሄ ወር ይከብደኛል የሚል ሰው ደግሞ አለ። ራስ ኃይሉ ማለት እንደዛ አይነት ሰው ናቸው። እና ይሄ ሰኔ ወር እዚሁ ዲማ ጊዮርጊስ ይለቅልኛል። ጠበሉን ፈልገውት ቢሆን መልካም ነበር፣ ግን ወሩን ፈርተውት ነው። ምኑን ፈርተውት አልኳችሁ? ወሩን ፈርተውት። የምትፈሩት ወር ወይ እሺ እንደው ባትፈሩት እንኳን ደስ የሚላችሁና የሚደብራችሁ ወር እርግጠኛ ነኝ ይኖራል አብዛኞቻችሁ። ይሄ ብሩህ ወር ነው። ይሄ ደግሞ እንደው ቀፋፊ ወር ነው የምትሉት፣ ልክ እንደ ቀን ማለት ነው። ይሄ የቀን አምልኮ መድኃኒዓለም እሱ ራሱ ከሁላችን ሐሳብ ላይ ገፎ ይጣልልን እና ለማንኛውም ሰኔ ታምም ያለው ልሞት ይችላል የተረገመ ወር ነው ብሎ ስላሰቡ ማን እንደረገመው እንግዲህ እግዚአብሔር ይወቀው። ለማንኛውም የተረገመ ወር ነው ያልወጣም አሉ። ኧረ ወሩ አልቆ ይኸው ሰኔ 27 ነው፣ ዛሬ 3 ቀን ብቻ እኮ ነው የቀረው ሲሏቸው አማካሪዎቻቸው ሰኔ እኮ አንድ ይበቃዋል አሉ። ሰኔ ስንት ይበቃዋል? አንድ ቀን ይበቃዋል ነው ያልወጣም አሉ። ምን እያሉ ነው? እሱ ትልቅ ሰው አይደሉ እንዴ? ሰኔን የፈጠረ እግዚአብሔር፣ ግንቦትን የፈጠረ ሐምሌን የፈጠረ እኮ እግዚአብሔር ነው። ሐምሌ አንድ ቢወጡም ራሱ እግዚአብሔር ነው የሚጠብቅ ሁሉን ነገር የሚያደርግ። ለምንድን ነው የሚፈሩ ሲሏቸው መጨረሻ ላይ እንግዲህ እናንተ ካላችሁ ብለው ወጡ። እየፈሩ ወጡ። ይችን በደንብ ያዙልኝ። ምን እያሉ ወጡ? እየፈሩ ወጡ። የሚገርማችሁ ሰኔ 27 ከዲማ ቅዱስ ጊዮርጊስ ገዳም ወጥተው እቤታቸው አርፈው ሳሉ በሽታቸው አገረሸባቸውና ሞቱ። ሰኔ 30 ሞቱ። ይህንን በታሪክ ብቻ አትውሰዱት። የስነ ልቡና የሕክምና ምናምን ሰዎች ካልተሳሳትኩ ኖሴቦ ኢፌክት የሚባል ነገር አለ መሰለኝ። ከተሳሳትኩ ባለሙያ ስላልሆንኩ ነው። ኖሴቦ ኢፌክት አንድን ሰው መርዝ ስትበጠብጡ ቆይታችሁ እያወቀው የሚያውቀውን መርዝ ስትበጠብጡ ቆይታችሁ ድንገት ሳያየው ያንኑ መርዝ አስመስላችሁ እንካጠጣ ብትሉት እና መርዝ እንደሆነ እያወቀ ቢጠጣ ምን ሊሆን ይችላል? ይሞታል አይሞትም? በማርያም ንገሩኝ እስኪ፣ የሚሰማችሁን ንገሩኝ። ምንድን ነው? ይሞታል አይሞትም? መርዝ አሳይታችሁ ውሃ ብትሰጡት ይሞታል አይሞትም? ብዙ ጊዜ የሞት አደጋ ገጥሞ ያውቃል። ኖሴቦ ኢፌክት ማለት እንደዚህ ነው። ሰው ያመነውን ይሆናል።
መድኃኔ ዓለም ኢየሱስ ክርስቶስ ለምጻሞችን ካዳነ ኃጢአተኞችን ከፈወሰ በኋላ እንደ እምነትህ ይሁንልህ እንደ እምነትሽ ይሁንልሽ ይል ነበረ። ለምን? ሰው የሚኖረው በእምነቱ ልክ ነው። ሰው የሚኖረው በምኑ ልክ ነው? አቤት ይሄ ቀን ይደብረኛል፣ ይሄ ቀን ደስ አይለኝም፣ በቃ ደስ አይልም። ሰው የሚኖረው እንደ እምነቱ ነው። ይሄ ቀን የቀን ጎደሎ ነው ካልክ ቀኑ ጎሎ አይደለም፣ ሐሳብ ጎደሎ፣ እምነቱ ጎደሎ ስለሆነ በሙሉ የጉድለት ታሪክ ነው የሚከተል። ክርስቲያኖች የወቅትና የጊዜ ጎደሎ የለም። እግዚአብሔር ክረምቱንም በጋውንም ጸጋ አድርጎ ሰጥቶናል። የሳምንት የቀን የወቅት የጊዜ የዓመት ምንም አይነት ጎደሎና ሙላት የሚባል ነገር የለም። ሁሉም ነገር ለኛ በረከት ነው። የፈጠረው እግዚአብሔር ነው። ሰኞን የፈጠረ ዲያብሎስ፣ ሐሙስን የፈጠረ እግዚአብሔር የሚባል ነገር የለም። ሐምሌን ባርኮ ሰኔን የሚረግም ጌታ የለም። ምን እያልኳችሁ ነው? የወቅት አምልኮ ያላቸው ሰዎች አሉ። ይሄ ዘመን ወቅት ሲቀየር የሚቀያየሩ ከወቅት ጋር አይደለም። ወቅቶችን የሚቀይር ዘመናትን የሚቀያየር እሱ ማን ነው? ክርስቲያኖች እስኪ ንገሩ። አቤት የኢትዮጵያ ዩኒቨርሲቲዎች ተመራምረው አይደለም ከህንድ ውቅያኖስና ከፓሲፊክ ውቅያኖስ የውሃ ብናኝ እያመጡ ክረምታችንን ክረምት የሚያደርጉት በእግዚአብሔር ቀመር እንጂ የሞንሱን ነፋስ ከዚህ ተነስተህ ውሃ ቋጥረህ ሂድና በዚህ ወቅት በዚህ አካባቢ ዝናብ ይዘህ ሂድ እያሉ አይደለም። ከ9 ወር በጋ በኋላ ህንድ ውቅያኖስን ፓሲፊክ ውቅያኖስን ወደኛ የሚያነፍሱት ወደኛ የሚያመጡት የሰው ልጆች ዕውቀት አይደለም። የማን ዕውቀት? የማን ጥበብ ነው? አቤት የመድኃኔ ዓለም ዕውቀት የእግዚአብሔር ጥበብ ነው። ስለዚህ ክረምት ሲቀየር ከክረምት በኋላ እንደገና ያጸደይ ምንድነው መጸው ሲመጣ ሌላም ጊዜ ሰኞ ማክሰኞ የቀን አምልኮ የጊዜ አምልኮ እንዳይኖርባችሁ ለማለት ነው ይሄንን ያልኩት። ወቅቶች ላይ እኛ ተጽዕኖ እናደርጋለን እንጂ ወቅት በእኛ ላይ ተጽዕኖ አያደርግም። እስኪ አሁን ይሄን ያህል ካልኩ ወደ መጨረሻ ነጥብ ልምጣና እስከ አላችሁ ወርዶች አላችሁ እየሰማችሁኝ ነው? እሺ እግዚአብሔር እናንተንም ይስማችሁ። የመጨረሻ ነጥቤ ታዲያ ሽሽታችሁ በክረምት አይሆን ሲል ምን ማለት ነው? ሁለት ነገር ነግራችሁና ትምህርቱን ልቋጭ። አንደኛ ሽሽታችሁ በክረምት አይሆን ማለት የመርገም ታሪክ ነው። የምን ታሪክ አልኳችሁ? የመርገም ታሪክ ነው። ምንድነው እሱ የመርገም ታሪክ የሆነው? አይሁድ ክርስቶስን ከሰቀሉት በኋላ አስቀድሞ ስለሚሆነው ነገር እየነገራቸው ነው። ከሰቀሉት በኋላ ምን እንደሚሆን እኔን ትሰቅሉኛላችሁ፣ እኔን ከሰቀላችሁ በኋላ በሰባ ዓመተ ምህረት እኔ ከተወለድኩ በ70 ዓመተ ምህረት ጥጦስ አስባሲያኖስ የሚባሉ ነገስታት ይመጣሉ። በእናንተ ላይ ክፉ ነገር ያደርጋሉ። ያ ክፉ ነገር የሚመጣባችሁ በክረምት እንዳይሆን ጸልዩ ማለቱ ነው። ለሚሰቅሉት፣ ለሚወጉት፣ ለሚያደሙት ለነሱ ሳይቀር የጥንቃቄ መልእክት እያስተላለፈላቸው እኮ ነው። እነሱ ሲወጉት ሲቸነክሩት አይጠነቀቁም። እርቃኑን ሲሰቅሉት አያፍሩም። ግን እሱ ለነሱ እያዘነላቸው ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጥጦስና አስባሲያኖስ መጥተው ኢየሩሳሌምን ሲያፈርሱ ወቅቱ ክረምት እንዳይሆንባችሁ ወንዝ ሞልቶ መሻገሪያ እንዳታጡ ጭቃ ሆኖ መሄጃ መራመጃ መንገድ እንዳታጡ ክረምት እንዳይሆንባችሁ ጸልዩ። ሰንበት እንዳይሆንባችሁ ማለት ደግሞ አይሁድ እንኳን መንገድ ሊሄዱ ይቅርና ታውቃላችሁ የሰንበት ሊፍት አላቸው። አይሁድ የሰንበት ሊፍት እንዲህ የሆነች ቁጥር እንዲህ ፕረስ ማድረግ ሰንበትን ያሽረናል ብለው ስለሚያስቡ ሳይነኩት እንዲሁ በየፍሎሩ የሚቆም የሚንቀሳቀስ ሊፍት ያላቸው ፍጥረቶች ናቸው አይሁድ ማለት። የሆነች ቁጥር መጫን ሰንበትን ያሽረናል ብለው ስለሚያስቡ። ስለዚህ ተመልከቱ፣ በሰንበት ሩቅ መንገድ መሄድ አይፈቀድላቸውም። ስደታችሁ በምታከብሩት በሰንበት ቀን እንዳይሆን፣ ልክ ዛሬ ቅዳሜ ማለት ነው ለአይሁድ፣ በዚህ ቀን እንዳይሆን ጸልዩ አላቸው። ይሄ ከታሪክ አንጻር የሆነ ነው። የኔን ደም እንዳፈሰሳችሁ ጥጦስ የእናንተን ደም የሚያፈስበት ጊዜ፣ በእኔ ላይ መከራ እንዳበዛችሁ ክርስቶስ ጥጦስ አስባሲያኖስ የእናንተን መከራ የሚያጸኑበት ጊዜ ክረምት እንዳይሆን ለእናንተ ጸልዩ።
ሰው እናንተ ላይ በከፋ ጊዜ ወቅት እንዳይከፋባችሁ አብሮ ጊዜ እንዳይከፋባችሁ አብሮ ትጉና ጸልዩ። ድርብርብ ችግር እንዳይመጣባችሁ ጸልዩ አለ። ድርብርብ ችግር እንዳይመጣብን እግዚአብሔር አምላክ በቸርነቱ ያስበን። ሁለተኛ ትርጉም ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ማለት ሁለተኛው ትርጉም ምንድን ነው? ክረምት ከላይ ዝናብ ከታች ጭቃ ከዚያ የወንዝ መሙላት መንገዶችን የሚያጥርበት አብዛኛው ሰው ቤት መዋል የሚፈልግበት ጊዜ ሊሆን ይችላል። እንደዛም ነው ክረምት። ቋሚ የአየር ንብረት የሌለበት አሁን ፀሐይ ከዚያ ካፊያ ከዚያ ዶፍ ሊሆን ይችላል። የተለያየ ቋሚ ያልሆነ የአየር ንብረት የሚታይበት ጊዜ ነው ክረምት ማለት። እሺ ታዲያ ሽሽታችሁ በክረምት አይሁን ማለት ምን ማለት ነው? ቋሚ የክርስትና ሕይወት ሳይኖራችሁ እንዳትሞቱ ትጉና ጸልዩ። ቋሚ መንፈሳዊ ሕይወት ሳይኖራችሁ እንዳትሞቱ ትጉና ጸልዩ። እስኪ አብራችሁ ይበሉ። ቋሚ የክርስትና ሕይወት ሳይኖራችሁ እስኪ በሉ። ሁላችሁ የሆነ ቀን ቆራቢ፣ የሆነ ቀን ደግሞ ሌላ፣ የሆነ ቀን መጽዋች፣ የሆነ ቀን ሌባ፣ የሆነ ቀን ደጋፊ፣ ሌላ ቀን ገፊ፣ የሆነ ቀን ርህሩህ፣ የሆነ ቀን ጨካኝ እየሆንክ እየተገለባበጥክ ልክ እንደ ክረምት ጠባይ እየተቀያየርክ የሆነ ጊዜ ላይ ሱሰኛ፣ የሆነ ጊዜ ላይ ደግሞ ከሱስ የወጣ መንፈሳዊ እንዲህ ዝም ብለህ እየተገለባበጥክ እየተሽከረከርክ ቋሚ ሕይወትና ማንነት ተመሳሳይ ቀለም ሳይኖርህ እንዳትሞት ትጋና ጸልይ ማለት ነው። በግል ለኛ የደረሰን መልእክት ልክ እንደ ክረምት በጋ ተመሳሳይ ነው። በቃ ወይ ፀሐይ ነው ወይ ደመና ነው። አብዛኛው የበጋ ጊዜ ቋሚ ጠባይ ነው ያለው ይታወቃል። ክረምት ግን ቋሚ አይደለም። ድንገት ያልጠበቃችሁት ነፋስ ይመጣል። ድንገት ያልጠበቃችሁት ውሃ ዝናብ ይመጣል። አንዳንድ ጊዜ እናንተ ጋር ያልጣለ ዝናብ ሌላ ቦታ ጥሎ ጎርፍ ሊመጣ ይችላል። የአዲስ አበባ እንትኖች አሁን ቦታ ካልያዙ በስተቀር ሌላ ቦታ የጣለ ዝናብ ጎርፍ ሆኖ ይወስዳሉ። አሁን ለምሳሌ ቀበና በነገራችን ላይ ሰሞኑን ዝነኛ ሆናለች። ራሽያ ኤምባሲ እዛ አካባቢ ነው አይደል? ወዴት ነው ራሽያ? ሌላ ቦታ ነው። የሆነ ወቅት ላይ የራሽያ ሰው ወሰደና በዚያው ነው የመጀመሪያው የቀበናን ድልድይ እየሰራው የራሽያ ዜጋ የድንጋይ ድልድይ እየሰራ እና ድንገት ከሌላ ቦታ አዲስ አበባ ላይ ያልጣለ ዝናብ ሌላ ቦታ የጣለ ዝናብ ወስዶት ነው። ዝናብ የለም እዚህ አገራማን ብሎ በቀበና ላይ ሊሻገር ሲል ዶፍ መጣ ወሰደው። አያችሁት? የክረምት ጠባይ እንደዚህ ነው። ድንገት ያልጠበቃችሁት አደጋ፣ ያልጠበቃችሁት ዝናብ፣ ያልጠበቃችሁት ጊዜ ድንገት ይለዋወጣል። ሽሽታችሁ በክረምት አይሁን ማለት አንዳንድ ሰው በቃ ጠባዩ ክረምት ነው። ሰኞ ኦርቶዶክስ፣ ማክሰኞ ፕሮቴስታንት፣ ረቡዕ ደግሞ የሆነ ነገር ይሆናል። እንደዚህ አይነት ሰው በተለይ በዚህ በማህበራዊ ሚዲያ በጣም እያየን ነው። እንዲህ የሚገለባበጡ ክረምቶች አሉ። የሆነ ፀሐይ፣ የሆነ ጊዜ ላይ ፀሐይ፣ የሆነ ጊዜ ላይ ነፋስ፣ የሆነ ጊዜ ላይ ዝናብ፣ የሆነ ጊዜ ላይ ዶፍ ይሆናሉ። ቋሚ መልክ እግዚአብሔር ለሁላችን ያድለን። ቋሚ ጠባይ እገሌ እንዲህ ነው ተብለን የምንታወቅበት፣ እገሊት እንዲህ ናት ተብለን የምንታወቅበት መልክ ግን አለን። አሁን ይሄ ማህበራዊ ህይወት በጣም እየተለው እሱን እኮ እንደው እሷን እኮ እንዲሁ ዝም ብሎ ሶሻል ሚዲያ ላይ እንደምታዩት አይደለም እንዴ። የሌለ ነገር ከየት ነው የሚመጣው? እቤት የሌለ እና አንዳንዱ ሰው አረ ልቤ እኮ ንጹህ ነው እንደ አፌ ነው እንጂ የሚናገር ሲጀመር ጠመንጃ ይሄ እንትኑ ብረቱ አይደለም የሚገድለው ከሱ የሚወጣው ነው። በአንድ ጎን እዛው ድንጋይ ወርውረህ ብትሰብረው ይሻላል በምላስ ከመውጋት። ሰው ወጌሻ የማያድነው ሰባራ ነው የሚመጣው። ድንጋይ የሰበረውን የአዲስ አበባ ወጌሻ፣ የአዲስ አበባ ሐኪም፣ የአጥንት ስፔሻሊስቶች ያድናሉ። ልቡ የተሰበረውን ሰው ግን ውሸት ነው። የስነ ልቡና ሰዎች እንኳን ቶሎ አይጠግኑትም። እና ልቤ እኮ የዋህ ነው እንደ አፌ ነው እንጂ የምትሉ ሰዎች ጥይትም ይሄ እንትኑ ብረቱ የዋህ ነው የሚተኩሰው ነው። እና የአፍ የዋህነትም እግዚአብሔር ለሁላችን ያድለን።
አያችሁት? ሽሽታችሁ በክረምት እንዳይሆን ጸልዩ ማለት ተመሳሳይ የሆነ ህይወት ሳይኖራችሁ እንዳትሞቱ እንዳትጠሩ። የእሷ ህይወት እንደዚህ ነው፣ የእሷ ሀቅ እንደዚህ ነው፣ የእሱ ህይወት ይህንን ይመስላል አይቀየርም ሳትባሉ እንዳትሞቱ፣ ቋሚ ህይወት፣ ቋሚ ጠባይ፣ ቋሚ ባህሪ ሳይኖራችሁ እንዳትጠሩ ትጉና ጸልዩ ማለት ነው። እግዚአብሔር ለሀገራችን የሆነ ወቅት ሰላም የሆነ ክረምት የሆነ ጠባይ ነው እየኖርን ያለ ነው። የሆነ ወቅት ላይ ሰላም ነው፣ የሆነ ወቅት ላይ ድንገት ይቀየርና ሀዘን እንሰማለን። አንድ ወር እንስቃለን፣ 2 ወር እናለቅሳለን። እንዲህ እንደው ሀዘን እየተፈራረቀብንማ እንዳንኖር ይሄ ክረምታዊ ጠባያችንን የሀገራችንን ጠባይ እግዚአብሔር በእውነት ቋሚ ጠባይ ይስጥልን። እኛ ክረምት የምንለው ተፈጥሮን አይደለም ባህሪያችንን ነው። እሱማ የፍጥረት ጸጋ ነው። እኛ ውስጥ ያለው የክረምት አባዜ ግን ከባድ ነው። በሰንበትስ እንዳይሆን ማለት ሰንበት ማለት አይሁድ ስራ የማይሰሩበት ማለት ነው። እናንተም ተዘልላችሁ መንፈሳዊ ስራ ሳትሰሩ ስሸመግል እቆርባለሁ ብላችሁ ስሸመግል ንስሐ ገባለሁ ብላችሁ እንዲሁ ዝም ብላችሁ ወዲያ ወዲህ ስትሉ ስትማዝኑ የሥጋ ስራ ስትሰሩ የነፍስ ስራ ሳትሰሩ በሰንበት ሰንበት ማለት አይሁድ ተቀምጠው ተጎልተው የሚውሉበት ጊዜ ነው ብያችኋለሁ። ሰንበት ማለት እንደዚያ ነው። ሽሽታችሁ በሰንበት እንዳይሆን ጸልዩ ማለት እንዳልኳችሁ ነው። ትንሽ ይሄ የወጣትነት ጊዜ ይለፍና ትንሽ ይሄ የእንትን ጊዜ ይለፍና እቆርባለሁ ንስሐ ገባለሁ ብላችሁ ተዘልላችሁ እንደው ጊዜ አለኝ ብላችሁ ባላችሁበት ጊዜ ሞት እንዳይመጣና እንዳይጠራችሁ ትጉና ጸልዩ ማለት ነው። ክርስቲያኖች የሚሞተው ሽማግሌ ነው ወጣት ነው? እስኪ በማርያም ንገሩኝ። ወጣት ወይስ ሽማግሌ? አቤት! አረ ድምጽ ግን እንደ በርቀት ምክንያት ነው አልሰማችሁም? ወንዶች እስኪ ንገሩኝ። የሚሞተው ሽማግሌ ወይስ ወጣት? አቤት! ተው እንጂ እስኪ ተመካክራችሁ ንገሩኝ። የሚሞተው ሽማግሌ ወይስ ወጣት? ምን አላችሁ? እኔ በጣም የሚገርመኝ አሁንም ወጣትም ሽማግሌ የምትሏላችሁ አንድ አያት አሁንም ማረሳት መቼም አያቴ ስሟን ልሳሳት በየሀገሩ በየዘየው ልትለያይ ትችላለች። ጉጉት የምትባል ማታ የምትጮህ ነገር ነበረች እና 3 ሰዓት 4 ሰዓት ምናምን ስትጮህ አያቴ በ80 ዓመቷ ደግሞ ማሊ ሞት ይሆን ትላለች። እንዴ አሁን ሳስበው እሷ ብረት ነበረች እንዴ! በጣም የሚገርም ነው። ሌላ የታመመ ሰው ፍለጋ ማለት ነው። እኮ የሚገርም ነው። ክርስቲያኖች ሰው ታሞ ብቻ አይሞትም። ሰው ምን ብሎ ብቻ አይሞትም እና አብዛኞቻችን የሚመስለን ስናረጅ ነው የምንታመመው፣ ስናረጅ ነው የምንሞተው። ከዚህ ስትወጡ የት ደረስ ስትባይ ቤተሰብ ሲደውልባችሁ እዚህ ደርሻለሁ 10 ደቂቃ ይቀረኛል 5 ደቂቃ ይቀረኛል ብላችሁ ልትናገሩ ትችላላችሁ። የቤታችሁን ርቀት ስለምታውቁት ከልምድ ስለምታውቁት። ልትሞት ምን ያህል እድሜ ቀረህ ብንባል ግን 20 ዓመት 40 ዓመት 10 ዓመት 5 ዓመት ብሎ የሚመልስ አለ እዚህ ውስጥ አለ የለው? የእድሜህን መጨረሻ የእድሜህን ግብ የማታውቅ ሰው ታዲያ ነገ ንስሐ ገባለሁ ነገ እቆርባለሁ የምትል ምንድን ነው ችግሩ? ክርስቲያኖች የደወል ሞት ሰው ሞተ ተብሎ የሚደወለው ደወል ለሟቹ እንዳልሆነ ግልጽ ነው፣ ለቀባሪ ነው። ዛሬ በሕይወተ ሥጋ ሆነው ሟቹን የሚቀብሩ ሰዎች ተረኞች ሆነው ጽዋ ሲደርሳቸው የዛሬ ቋሚ ቀባሪዎች ነገ ሟቾች ተቀባሪዎች ይሆናሉ። ይሄ በሽማግሌና በወጣት የሚከፋፈል አይደለም። ስለዚህ ንስሐ ሳትገባ መንፈሳዊ ሕይወት ሳትከል ሰንበት ማለት መንፈሳዊ ስራ ሳትሰራ ዝም ብለህ ጊዜ ያለኝ እያልክ እንዳትሞት፣ በክረምት ወይም በሰንበት እንዳትሞት ጸልይ ማለት ነው። አምላካችን እግዚአብሔር ይህንን ቃል ከሰማንበት ጊዜ ጀምሮ የንስሐ ሕይወትን ለሁላችን ያድለን። መጽሐፍ ቅዱስ በመጨረሻ ሲናገር ሰሎሞን ነው እንዲህ የሚለው። ሰሎሞን በመጽሐፈ መክብብ ላይ እንዲህ ብሎ ይናገራል። መጽሐፈ መክብብ ምዕራፍ 12 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። የጭንቀት ቀን ሳይመጣ
በጉብዝና ወራት እስኪ አብራችሁ ይበሉ። በጉብዝና ወራት በሉ እስኪ ፈጣሪህን አስብ። በምን ወራት? አሁን እናንተ መታችኋል፣ ግን አብዛኞቻችሁ እርግጠኛ ነኝ ቁረቡ ስትባሉ አይ ነገ ደግሞ እኔ እኮ ለቁርባን አልበቃም ብላችሁ ሁላችንም የምንለው እንደዛ ነው። ክርስቲያኖች እበቃለሁ ብላችሁ መቼም የሚበቃ የለምና በወድቅ እነሳለሁ፣ ብሳሳት እታረማለሁ፣ ብቆሽሽ እነጻለሁ ብላችሁ ካልወሰናችሁ በስተቀር ህይወት ክረምት ነው። ህይወት ሁሌም ሰንበት ነው የሚሆነው። መቼም አሁንስ ይበቃኛል አንልም፣ መቼም ቢሆን። ስለዚህ ክርስቲያኖች ከወዲሁ ክረምታችን ሳይመጣ ሰንበታችን ሳይደርስብን ሞታችን ሳይመጣ የስደት ጊዜያችን ሳይደርስብን ስደታችንን ቀድመነው ሞታችንን ቀድመነው ንስሐ ገብተን ስጋውን ደሙን ተቀብለን የምንቆርበው ኃጢአት ላለመስራት አይደለም፣ መልአክ ለመሆን አይደለም። የምንቆርበው ብንወድቅ እንኳን እንድንነሳ ነው። በደንብ ስሙኝ። የምንቆርበው ኃጢአት ላለመስራት አይደለም። ልንሰራ እንችላለን፣ ልንበድል እንችላለን። የምንቆርበው ግን ብንወድቅ እንኳን ምን እንላለን ብለን ነው? እንነሳለን። ብንቆሽሽ እንጸዳለን ብለን ነው። አይ እኔ እየወደኩ እየተነሳው ከቆረብኩ በኋላማ እንደው እኔ ኃጢአት የሚባል ነገር አልፈልግም። ኧረ እባክህ መቼም ነው የማይቻል እንደዚህ አይነት ነገር መቼም። አውቆ ሰይጣን ትህትና በመሰለ መንገድ ንስሐን ሊያጥርብን ፈልጎ ሕይወታችንን ክረምት አድርጎት ሊቀር ሰንበት አድርጎት ሊቀር ካልፈለገ በስተቀር ትህትና በሚመስል ትዕቢት መንገዳችንን ሊዘጋው ካልሆነ በስተቀር ክርስቲያኖች የፈለገው ቢሆን ከኃጢአት ንጹህ ልንሆን አንችልም። ደካማ ነን። ድካማችንን የሚያውቅ አምላክ አለ። ስለዚህ ድካማችንን አምላካችን ያውቃል። ሽሽታችን በክረምት ወይም በሰንበት እንዳይሆን አምላካችን እግዚአብሔር ጠርቶናልና በጠራን ጥሪ መተን ንስሐ ገብተን ስጋውን ደሙን ተቀብለን እንድንኖር እግዚአብሔር ይርዳን። እግዚአብሔር ይርዳን። የመብረቅ የነጎድጓድ የክረምት የውሃ የፍሳሽ የጭጋግ ይሄንን የግርግሩን ተፈጥሮ በሰው ላይ ግርግር ሲፈጥር ያለው ጊዜ የሀገራችንን መልክ ነውና ጭጋጉን አሳልፎ ብርሃኑን እግዚአብሔር ያሳየ። ክረምት የአበባ ጊዜ ነው፣ ፍሬም ማይታይበት። አበባ ብቻ እንዳንሆን ቅጠል ብቻ ሳንሆን መንፈሳዊ ፍሬ እንድናፈራ እግዚአብሔር ይርዳል። ክረምት ቅጠል ብቻ አበባ ብቻ ነው። ይሄንን ለማለት ነው። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። አምላካችን እግዚአብሔር ሞታችንን ስራ ባልሰራንበት ንስሐ ባልገባንበት ጊዜ አለኝ ዘመን አለኝ እድሜ አለኝ እያልን እንዳናባክነው እሱ በቸርነቱ ይርዳል። እድሜ ማለት ግን ታውቁት ይሆን? እስኪ የቤት ስራ ሰጥቻችሁ ሌላ ጥቅስ ሌላ ታሪክ ሌላ ትምህርት የለኝም። እድሜ ማለት ምን ማለት እንደሆነ ታውቁ ይሆን? እድሜ ማለት ቀጠሮ ማለት ነው። እድሜ ማለት ምን ማለት ነው አልኳችሁ? አቤት የግዕዝ ቃል ነው። የግዕዝ ቃል እድሜ አደመ የሚል ቃል አለ። ቀጠረ ማለት ነው። እድሜ ማለት ቀጠሮ ማለት ነው። ቀጠሮሽ ስንት ነው ማለት ነው። እድሜ ስንት ነው ማለት ቀጠሮ ስንት ነው ማለት ነው። እዚህ ምድር ላይ ልትኖር የተፈቀደልህ የቀጠሮ እድሜ ጊዜ ስንት ነው? ማንም አያውቅም፣ ማንም አታውቅም፣ ማንም አያውቅም ከወንድ መካከል። ስለዚህ እኛ እድሜያችንን የቀጠሮ ጊዜያችንን ካላወቅ ነው ምን እንሰራለን? አሁን ይኸውላችሁ ወንጌል ከተማርን በኋላ ዝም ብሎ እንዲሁ ዕውቀት አይደለም የምናስተምረው፣ ዕውቀት አይደለም ሕይወት ነው። ለምንናገረው ለምትሰሙትም የምንናገረው ቃል የሕይወት ቃል ሆኖ ይለውጠን ይባርከን ዘንድ የአበባና የቅጠል ጊዜ ብቻ ሳይሆን ቀጠሮ የምናስተካክልበት ጊዜ እንዲሆንልን እግዚአብሔር ይፍቀድልን። አሁን በክረምት የጠወለገው የምድራችን መልክ አበባ ይለብሳል። የጠወለገው የምድራችን መልክ ምን ይሆናል አልኳችሁ? አረንጓዴ ሸማ እየለበሰ ነው አብዛኛው የኢትዮጵያ ምድር አሁን። ምክንያቱም ዝናም ከሰማይ ጠብታውን አሳይቷል። ጠብ ብሏል መሬት። አሁን መሬት መልኳን እየቀየረች ነው። የጠወለገ ፊቷ እየወዛ ነው። አረንጓዴ ሸማ ለብሳ ይብላኝ ለሕዝቡ። ያለፈው በጋ አይደለም።
ያለፈው የ100 የ200 ዓመት በጋ የ200 የ300 ዓመት ድርቅ ይዘን ለተሻገር ነው። የሐሳብ ድርቅ፣ የታሪክ ድርቅ። የምድራችንን በጋ የምድራችንን ድርቀትማ የሰማይ ጠል ያለመልመዋል። የህሊና ድርቀታችንን ግን የትኛው ክረምት ያለመልመዋል? እንደ ተፈጥሮማ ለኢትዮጵያ ምን እድል አለ? ክርስቲያኖች ምን እድል፣ ምን ጸጋ አለ? ይሄው በጋ ላይ የለበስነውን ልብሳችንን ክረምትም ላይ እየደገምነው ነው። በሌላው ዓለም አይቻልም። በጋ ላይ የለበሱትን ክረምት ላይ የለበሱትን በጋ ላይ በሌላው ዓለም አይሆንም፣ አይቻልም። ቤተ ክርስቲያናችን የምታስተምረን ይህንን ነው። የኛ ብዙ የተፈጥሮ እድል አለን። አልተስማማንም፣ አልተዋደድም፣ ፍቅር አጣን። አምላካችን በእውነት ፍቅርን እንደሸማ ያልብሰን እና የለመለመውን ምድራችንን ክረምት የጠወለገውን በ9 ወር በጋ የጠወለገውን ምድራችንን ክረምት አለመለመው። እስኪ አብራችሁ ይበሉ። 9 ወር በጋ ያደረቀውን ምድራችንን ክረምት ምን አለው አልኳችሁ? አለመለመው። ክረምት ምን አለው? አለመለመው፣ አሳመረው። ሰዎች እዚህ ውስጥ ያለውን ድርቅ ማን ያለምልመው? ልብ ውስጥ ያለውን ድርቀት ማን ያለምልመው? ህሊናችንን ከፍተን ልባችንን ከፍተን መቼስ የሰማይ ዝናብ አናስመጣው። እሱማ ያለመልመውም ሲጀመር። ኢትዮጵያ የለመለመ ምድር የደረቀ ልብ ያለባት ሆና መቀጠሏ ያሳዝናል። ኧረ እግዚአብሔር ፍቅራችንን ያለምልምልን። የፖለቲከኞችን፣ የጦረኞችን፣ የክፉ ሰዎችን ልብ ከምድራችን በላይ ያለምልምልን። የደረቀ መሬት ያላቸው ሰዎች በሰላም ሲኖሩ የደረቀ ሲኦል ሀገራቸውን ገነት አድርገውታል። የደረቀ ሐሳብ ያለን ህዝቦች ደግሞ ገነት ሀገራችንን በራሳችን ጊዜ ሲኦል አድርገናታል። የሰማይ ክረምት ለኛ በጎ ስጦታችን ነው። አይደለም ለኛ ግብፅን የሚያለመልም ውሃ አለ። ግን ምን ይሆናል? ለካ የኛ ሰላም የኛ ጸጋ እንደ አባያችን ነው። ህዝቡን ነው የሚወክለው። ብዙ መናገር የለብኝም። ያስተማረን አምላካችን እግዚአብሔር ምድራችንን በክረምት እንዳለመለመ ልባችንን በቃሉ ያለምልምልን። የደረቀ ልብ ሳይኖር የለመለመ መሬት ምን ያደርግልናል? ከለመለመው መሬታችን ጋር የለመለመ ሐሳብ፣ የለመለሙ ፖለቲከኞችን የደረቀ ሐሳብ ያላቸውን አይደለም፣ ቅጠል ቅርፊት በሚቀይርበት ክረምት ላይ ክፉ ሐሳባቸውን ሳይቀይሩ ዘረኝነታቸውን ሳይቀይሩ የጠወለገ ቅጠል እንኳን የጠወለገ ዛፍ ቅጠል በሚቀይርበት ሀገር ላይ የጠወለገ ሐሳብ ሳይቀይሩ እዚህ ምድር ላይ የሚኖሩ ክፉዎችን የደረቀ ሐሳባቸውን ያለምልምልን። ስብሐት ለእግዚአብሔር።